በልጆቻችሁ እንገናኝ። ጠቅላይ ሚኒስትር አብይ አህመድ ፖለቲከኞችን አስጠንቅቀዋል። ጠቅላይ ሚኒስትሩ በ8 ሰዓታት ብቻ አልታጠርም ነው ያሉት። እንመለከተዋለን። በአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ በአንድ ወጣት ላይ በፖሊስ የተፈጸመ ግድያም በርካቶችን አስቆጥቷል። አርቲስቶች ጭምር ዝምታቸውን ሰብረዋል። የአዲስ አበባ ፖሊስ ምላሽ ሰጥቷል። እንመለስበታለን። እንደዚሁም አሜሪካ በሱዳኑ ጦርነት ዝምታዋን ሰብራለች። የሀገሪቷ ጦርነት ሙሉ በሙሉ ወደ ውክልና ጦርነት ተሸጋግሯል ብላለች። እንደዚሁም በሆርሙዝ የባህር ሰርጥ የተቀሰቀሰ ግጭት መርከበኞችን እንደገደለ ተሰምቷል። ጤና ይስጥልን፣ እንዴት አላችሁ የሸገር ታይምስ ቤተሰቦች? ዕለታዊ የመረጃ ጥንቅራችን ነው ተጀምሯል። ቀደም ሲል ያነሳናቸውን አበይት ነጥቦችን በዝርዝር የምናስደምጣችሁ ይሆናል። እስከ መጨረሻው አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። በልጆቻችሁ እንገናኝ። ጠቅላይ ሚኒስትር አብይ አህመድ ፖለቲከኞችን አስጠንቅቀዋል። አብይ በተገኙበት የሚዲያ መርታ ለትርክት ግንባታ በሚል መሪ ቃል በሚዲያ ዘርፍና ተቋማት ላይ የተመዘገቡ ስኬቶች ላይ የሚመከር መድረክ ተካሂዷል። ጠቅላይ ሚኒስትሩ በመድረኩ ባጋሩት ሀሳብ ቀይ ባህር እንዴት የኛ እንደሆነ እንዴት ተወሰደ የሚለው ብዙ ጥናት ይፈልጋል ብለዋል። አክለውም እንዴት መልሰን እናገኘዋለን፣ እንዳናገኘው ምን እየተደረገ ነው የሚለው ደግሞ ብዙ ምርምር ይፈልጋል ነው ያሉት። ቢያንስ ግን ኢትዮጵያውያን ያስፈልገናል በሚለው ላይ መግባባት አለባቸው ብለዋል። ብዙ ስቃይ የምናየው በዚህ ምክንያት ነው ያሉት ጠቅላይ ሚኒስትሩ እኛና ኬንያ ማዳበሪያ እኩል ገዝተን በእኩል ዋጋ ልንሸጥ አንችልም ሲሉም አክለዋል። የባህር በር ለኢትዮጵያ ያስፈልጋትም ብሎ የሞገተ ፖለቲከኛ ግን እርሱ ያልፋል፣ ልጆቹ ግን በጓደኞቻቸው ፊት መዘባበቻ ነው የሚሆኑት ሲሉ አጣጥለዋል። አብይ ይቀጥላሉ። አትጠራጠሩ፣ ለኢትዮጵያ ሕዝብ ከገባሁት ቃል አንዳችም አልቀንስም በማለት እናንተ 8 ሰዓት ጠብቁ፣ እኔ ግን 16 ሰዓት እሰራለሁ ሲሉም አክለዋል። ሚዲያዎችን በተመለከተ የኢትዮጵያ ሚዲያዎች የአዳጊ ሀገር ሚዲያዎች መሆናቸውን መገንዘብ አለባቸው ብለዋል። በዚህም ሚዲያዎቻችን የሀገራችን ተጨባጭ የእድገት ሁኔታን ያገናዘበና የሀገርን ጥቅም የሚያስጠብቅ ስራ ሊሰሩ ይገባል ሲሉ መልእክት አስተላልፈዋል። መንግስትም ለሚዲያዎቹ ምርታማነት ድጋፍ እንደሚያደርግ አረጋግጠው ሚዲያዎች የሚታገዙት በገንዘብ ችግር ምክንያት ከሙያቸው እንዳይወጡ እንደሆነ ተናግረዋል። በመሆኑም ሚዛናዊ ሆነው የሀገርን ጥቅም ለማስጠበቅ እንዲሰሩ አሳስበዋል። ነዋሪዎችን ያስቆጣው ግድያና የፖሊስ ምላሽ። በአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ በአንድ ወጣት ላይ በፖሊስ የተፈጸመ ግድያ በርካቶችን አስቆጥቷል። ሟቹ ወጣት ተገኝ ባልቻ ወይም ኦሮሮ ይባላል። ከአካባቢው ነዋሪዎች፣ ከቅርብ ጓደኞቹና ወዳጆቹ በተገኘው መረጃ ይህ ወጣት የታወቀ የሀገር ባህል ልብስ ነጋዴ ነበረ። በአካባቢው በታታሪነቱና በለጋስነቱ ይታወቃል ያሉት የቅርብ ወዳጆቹ በቅርቡ የንግድ ሱቁ መፍረሱና ንብረቱን በማጣቱም በከፍተኛ የስነ ልቦና ጫና ውስጥ ይገኝ እንደነበር ገልጸዋል። ከአንድ ወር በፊት ከአንድ የፖሊስ አባል ጋር በነበረው አለመግባባት ታስሮ 5 ቀናት በእስር ላይ መቆየቱን ገልጸው በወቅቱም አባቱ ከዚህ ዓለም በሞት መለየታቸውን አስረድተዋል። ወጣቱ ኦሮሮ ከሰሞኑ ታዲያ ለጥያቄ ትፈልጋለህ ተብሎ በፓትሮል ተጭኖ ወደ ፖሊስ ጣቢያ ከደረሰ በኋላ ቀደም ሲል አለመግባባት የነበረው ያው የፖሊስ አባል በጣቢያው ደጃፍ ላይ 4 ጥይቶችን በመተኮስ እንደገደለው ተነግሯል። ይህ አሳዛኝ ክስተት በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣና ሐዘን የቀሰቀሰ ሲሆን በተለይም የሟች እናት የአባቱን ሞት ተከትሎ ከደረሰባቸው ሐዘን ሳያገግሙ ልጃቸውን ማጣታቸው መሪር ሐዘን ውስጥ እንደጣላቸው ተነግሯል። የወጣቱ ስርዓተ ቀብርም በቁስቋም ማርያም በተፈጸመበት ወቅት ሽሮ ሜዳ አካባቢ የተሽከርካሪ መንገዶች ተስተጓጉሎ ነበረ። ፍትህ ይሰጠን ሲሉም ለቀስተኛው ጥያቄውን ሲያቀርብ ነበር። ግድያው ከተፈጸመ በኋላ ታሪኩ ካንኪሲን የመሰሉ ታዋቂ ሰዎችም ሀሳባቸውን አጋርተዋል። ታሪኩም የአዲስ አበባ ፖሊስ ይህንን ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት ሲል በጽኑ አውግዞታል። ምንም እንኳን ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የወሰደው የጭካኔ እርምጃም የፖሊስን ዓላማ የሚጻረርና ተቋሙን የማይወክል መሆኑን አስረግጦ በመግለጽ ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን ተመኝቷል። ጉዳዩን በተመለከተም ከአዲስ አበባ ፖሊስ በኩል ማብራሪያ ተሰጥቷል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 ከቀኑ
10 ሰዓት ከ40 ላይ አቶ ተገኝ ባልቻ በክላሽንኮቭ ጠመንጃ መገደሉን አረጋግጧል። ግድያውን የፈጸመው ረዳት ሳጅን ማቴዎስ ተመቸው የተባለ ሲሆን በቁጥጥር ስር አውሎም ምርመራ እያጣራ መሆኑን አስታውቋል። ፖሊስ አደረኩት ባለው ምርመራ ከዚህ ቀደም በሟችና በፖሊስ አባሉ መካከል ጠብ ተፈጥሮ አቶ ተገኝ በፖሊስ ላይ ባደረሰው ጉዳት ታስሮ በዋስ ተለቋል ይላል። ይህ በእንዲህ እንዳለ በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዞ ወደ ፖሊስ ጣቢያ ከሄዱ በኋላ ከመኪና ወርደው ወደ ውስጥ እንዲገባ ሲጠየቅ አልገባም በሚል ግብግብ በመፍጠሩ በአካባቢው ግርግር አጋጥሞ ነበር ነው የሚለው ፖሊስ። ምንም እንኳን ግለሰቡ ከፖሊስ አባላት ጋር ግርግር መፍጠሩ ተገቢ ባይሆንም የፖሊስ አባሉ የፈጸመው ድርጊት ፍጹም ተቀባይነት የሌለው ኢሰብአዊነት ድርጊት ነው፣ ፖሊስ ከቆመለት ዓላማም በተቃራኒ የተፈጸመ ነው ብሏል። የተፈጸመው ግድያ ተቋሙን የማይወክል ነው የሚለው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያም በተጠርጣሪ ላይ የሚፈጸምን መሰል ድርጊቶችን አልታገስም፣ የግድያውን የምርመራ ውጤትም በቅርቡ ለሕዝብ ይፋ አድርጋለሁ ማለቱ ተሰምቷል። ጥንቅራችን እንደቀጠለ ነው። የአዲስ አበባ ከተማ ምክር ቤት የ5ኛ ዓመት የሥራ ዘመን 3ኛ መደበኛ ጉባኤ በከንቲባ አዳነች አቤቤ የቀረቡለትን ሹመቶች አጽድቋል። በዚሁ መሰረት አቶ ሚሊዮን ማቴዎስ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ኃላፊ፣ አቶ አሰግደው ኃይለ ጊዮርጊስ የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ፣ አቶ ሰለሞን ዲባባም የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ ሆነው ተሹመዋል። በተጨማሪም ምክር ቤቱ ለ2018 ዓ.ም 9.94 ቢሊዮን ብር ተጨማሪ በጀት አጽድቋል። ከዚህ ውስጥ 8.5 ቢሊዮን ብሩ ለአዲስ አበባ ከተማ አስተዳደር ሰራተኞች በፌዴራል መንግስት ለተሰጠ የደሞዝ ድጎማ እንዲሁም 996 ሚሊዮን ብሩ ለከተማዋ የልማት ስራዎች የሚውል መሆኑ ተመላክቷል። የአዲስ አበባ ከተማ ምክር ቤት ባካሄደው 5ኛ ዓመት የሥራ ዘመን 3ኛ መደበኛ ጉባኤው በጥቅሉ 9.94 ቢሊዮን ብር በሙሉ ድምፅ አጽድቋል። አሜሪካ በሱዳኑ ጦርነት ዝምታዋን ሰብራለች። ሀገሪቷ ጦርነቱ ሙሉ በሙሉ ወደ ውክልና ጦርነት ተሸጋግሯል ብላለች። አሜሪካ የሱዳን ጦርነት ወደ ውክልና ጦርነት ሜዳነት እየተቀየረ መሆኑን አስጠንቅቃለች። ሌሎች ሀገራት ግዛታቸውን ለጦር መሳሪያ ዝውውር እያመቻቹ መሆኑንም ገልጻለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሱዳን እየተካሄደ ያለው ግጭት ከጊዜ ወደ ጊዜ በርካታ ሀገራት የሚሳተፉበት የውክልና የጦርነት አውድማ እየሆነ መምጣቱን በማስጠንቀቅ ሰብአዊ እርዳታ ለማድረስና ሲቪሎችን ለመጠበቅ ሲባል አስቸኳይ የተኩስ አቁም እንዲደረግ ጥሪ አቅርበዋል። ሚኒስትሩ ትላንት አርብ በጣሊያን ከርዕሳነ ሊቃነ ጳጳሳት ሊዮ 14ኛና ከጣሊያን ባለስልጣናት ጋር ከተወያዩ በኋላ በሰጡት ጋዜጣዊ መግለጫ በሱዳን ያለው ጦርነት በዓለም ላይ እስካሁን ከታዩት እጅግ አስከፊ ሰብአዊ ቀውሶች አንዱ መሆኑን ገልጸዋል። ዋሽንግተን ግጭቱን ለማስቆም ኳርትስ በሚባለው የዲፕሎማሲያዊ መንገድ ጥረቷን እያጠናከረች ነው ሲሉም አክለዋል። በግልጽ እንደሚታየው ሱዳን በተወሰነ መልኩ በጦርነቱ ውስጥ ከሚሳተፉ የተለያዩ ወገኖች ጀርባ ባሉ በበርካታ ሀገራት መካከል የውክልና ጦርነት ተሳትፎ የሚደረግባት ሆናለች ብለዋል ሩቢዮ። አንዳንድ ሀገራት በጦርነቱ በቀጥታ ባይሳተፉም የገዛ ግዛቶቻቸውን ለጦር መሳሪያ ማጓጓዣነት እንዲያገለግሉ ፈቅደዋል ሲሉም ተናግረዋል። ሩቢዮ አክሎም ዩናይትድ ስቴትስ አስተማማኝ የሰብአዊ ኮሪደሮችን ለመክፈትና እርዳታ ለማከፋፈል የሚያስችል የተኩስ አቁም ስምምነት እንዲደረግ ቅድሚያ ሰጥታ እየሰራች መሆኑን ገልጸዋል። እነዚህ ጊዜያዊ ዝግጅቶች ግን ሰፋ ያለውን የሰላም ድርድር እንዳያደናቅፉ ጥንቃቄ እንደሚደረግ አስረድተዋል። በቅርቡ የወጣውን የመርሆች መግለጫን በማጣቀስ አሁን ትኩረት መደረግ ያለበት የገቡትን ቃላት ወደ ተግባራዊ እርምጃዎች ለመለወጥ መሆን እንዳለበት ገልጸዋል። ይህን ግጭት ማስቆም አለብን ያሉት ሩቢዮ የሱዳን ተፋላሚ ወገኖችን የሚደግፉ ሀገራት ወደ ድርድር ጠረጴዛ እንዲመጡና ጫና ሊያደርጉባቸው እንደሚገባ አሳስበዋል። ጦርነቱን የማቆሚያው መንገድ ተፋላሚዎቹን የሚደግፉ ሀገራትና ወገኖች ይህን ትግል ወደሚያበቃ የሰላም ስምምነት እንዲያመሩም ጫና ሲያደርጉባቸው ነው ሲሉም ነው ሚኒስትሩ አጽንኦት የሰጡት። በመጨረሻም በሆርሙዝ የባህር ሰርጥ የተቀሰቀሰ ግጭት መርከበኞች እንደገደለ ተሰምቷል። በኢራን ኃይሎችና በአሜሪካ የጦር መርከበኞች መካከል በሆርሙዝ የባህር ወሽመጥ ግጭቶች መከሰታቸውን የኢራን ፋርስ የዜና ወኪል ዘግቧል። ትላንት ምሽት አሜሪካ በኢራን የንግድ መርከብ ላይ በፈጸመችው ጥቃት 10 መርከበኞች የቆሰሉ ሲሆን 5 ደግሞ ጠፍተው ነበረ። ይሁን እንጂ ከጠፉት መርከበኞች መካከል የአንዱ አስክሬን መገኘቱን የሚናብ ካውንቲ ገዥ መሐመድ ራድ መህር ገልጸዋል። ቀሪዎቹን 4 መርከበኞች ለመፈለግ አሁንም ጥረት እየተደረገ ይገኛል ተብሏል። መርከቧም ጥቃቱ ከደረሰባት በኋላ እሳት እንደተነሳባትም ተጠቁሟል። ውድ ቤተሰቦቻችን የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።